ካሃት በሉኝ ማሊኖ ካይንዶ እርሶ ክንዴ ስናይፐሩን ዲሽቃውኑም ወርሶ እንግዲያ ማንዶ ፍሮኝ ይሞክረኝና ለኔ ዶብረጽያን አምባጎነነኝና ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን እንዲያላችሁ ሞኝላችኋለሁ። ቢሰጭስ ጎንዶሉ ማዳች ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሀሳቡ ሲሞቻችሁ 3000 ላይክ እንድትገጩን ቦታትና አጓብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣነው ሰበር ዜና ደብረጽዮን በትግራይ ውስጥ አንድም የመንግስት ሰራተኛ ደሞዝ የሚባል ነገር እንዳትጠይቁኝ 1 ብር ለ2 ወር አልከፍልም ብለን ለ2 ወር 1 ብር የወረከት ስራ ነው የምትሰሩት። ገዳም እንደሚሰራ መስጊድ ቤተክርስቲያን እንደሚሰራ ምእመን በነፃ የወረከት ስራ ነው የምትሰሩትና የበረከቱ ተካፋይ ትሆናላችሁ። በነፃ ስሩኝ ስሩልኝ እያለ እንደው ምን ነካት በሉኝ ማሊኖ ካይንዶርስ አለኮ ህወሓት እኮ ጥግብ ብሎ ጥጋብ እኮ እንዴት እንዳፋለለው እኮ እጹብ ድንቅ እኮ ነው። ከዚች ከመንግስት ሰራተኛ ብሶ ደሞዝ ከመንግስት ሰራተኛ ደሞዝ ብሶ አልከፍልም ለመሳሪያ ሲሆን ለመድፍ ሲሆን $100 ሚሊዮን ያወጣል። በሱዳን በኩል በግብጽ በኩል በኤርትራ በኩል ባገኘው በየትኛውም አቅጣጫ $100 ሚሊዮን አውጥቶ በቢሊዮን የሚቆጠር ገንዘብ በጅተው ድሮን ይገዛል። ድሮን ገዝቻለሁ ብሏል ህወሓት። አይን አውጥቶ አፍ አውጥቶ አይኑን አፍጥጦ ጥርሱን አቅጥጦ ድሮን ገዝቻለሁ ማን ምን ታመጣላችሁ ይላል። የኛው ሀገር ኢራን ሆነብን እኮ ኢራን የሀገር ውስጥ ኢራን ለመሆን እኮ እየሞከረ እኮ ነው ህወሓት እና ሰርፕራይዝ አላችሁ ዘንድሮ ክረምት ዝም ብላችሁ ለማየት ያብቃችሁ። እኔ ሰርፕራይዝ አለኝ ይላል። በድሮን ሰርፕራይዝ ላይ ያደረገን ነው ህወሓት። የድሮን መከላከያ ጸረ ድሮን መሳሪያዎችን እንትን ተክሏል በየአቅጣጫው ማለት ነው። የኢትዮጵያ አየር መንገድ መቀሌ ማረፍ እስከሚከብደው ድረስ የድሮን መከላከያዎችን በየአቅጣጫው አስቀምጧል ህወሓት። ለመንግስት ሰራተኛ ሲሆን ግን ደሞዝ የለኝም። ቤት ክራይ ምን ይተከፍሎ ለልጆች ምን እንጀራ አያስፈልግም፣ ዳባ አያስፈልግም፣ ሽንኩርት አያስፈልግም። ምን መቼም ሳይጎረስ አይታደር አነሰም በዛ። ለዛም ከመንግስት ሰራተኛ ደሞዝ ብሶኮ ነው። ብርሃኑ ነጋ እኮ ወቾ ጉድ ላይ ቆርባ እኔ ደሞዝ 15000 ብር ነው ከኔ ያለ ስቱዲዮ ኮንዶሚኒየም ስቱዲዮ ካከራይ ጤፉንም ተወ፣ ዘይቱንም ተወ፣ የልጆች ትምህርት ቤት ተወ፣ የዕለት ጉርስ ተወ፣ ሽንኩርትንም ተወ፣ ቃሪያንም ተወ፣ ቲማቲምም ተወ። ኮንዶሚኒየም ስቱዲዮ ካከራይ መሀል ከተማ ላይ ከሆነ እኮ አይገርምም? መሀል ከተማም ባይሆን አያከራይም 15000 ብር በሚኒስትር ደረጃ ነው። እንግዲህ የመንግስት ሰራተኛ ደሞዝ ስንት ነው? መቀሌ ላይ ትግራይ ላይ ከዛ ብሶ 2 ወር ሲከለክል ሰው እንዴት ነው የሚኖረው? 4 እጥፍ አድርጌላችኋለሁ ቢል እንኳን ህወሓት ደሞዝ አይኖርም። የመንግስት ሰራተኛ ደሞዝ አይኖርም። ግን ማን ይጠይቀኛል እኮ ጥያቄ ምን ነካት በሉኝ ማሊኖ ካይንዶርስ ያለ እኮ ህወሓት እኮ ሞት በነጻ ትሞትልኛላችሁ። የትግራይ ወጣቶች እጃቸው እግራቸው ቆርጥልኛል፣ እጃቸው ቆርጥልኛል፣ አይናቸው ይጠፋልኛል። እኔና አቦይ ሰዋሃት አሜሪካ ላይ $1 ሚሊዮን ቤት እንገዛለን። እኔና ታደሰ ወረዳ የትግራይ ጀነራሎች በሙሉ ልጆቻችን ዞር ማንዞራችን እንዴ አዜብ መስፍን እኮ ከአፍሪካ ከኢትዮጵያ ሁለተኛ ቢሊዮነር ላለች እኮ ካላሙዲኑ እንተና ቀጥላ ሁለተኛ ቢሊዮነር አዜብ መስፍን ነች። አዜብ መስፍን መልታይ ቢሊዮነር የሆነችው ኡጋንዳን ወርቅ በወርቅ መታረገው አዜብ መስፍን በትግራይ ልጆች ደምና አጥንት ነው። እና አቦይ ስብሃትም እንደዚህ እነ ዶረቻንም እንደዚህ እነ ታደሰ ወረደም እንደዚህ የትግራይ ልጅ ህዝብ ወርቅ በወርቅ ሆናል እምትላላችሁ አልሆነም። እናንተ ፍርፋሪ ከህወሓት የጠገባችሁ ለቃቃሚዎች በትግራይ ህዝብ ደምና አጥንት እሱን ፈራችሁ። እኛ እንፈራ ፈርቶኮ ነው። ሌላው እኮ ፈርቶኮ ነው። ትግራይማ በ27 ዓመት ወርቅ ተነጥፎላታል መንገዷ ሁሉ አይደለም። እንደዛ ነው አይደለም የምታስቡት? በዚህ 35 ዓመት የትግራይ ህዝብ ለሺህ ዘመናት ከፍሎ የማያውቀውን ዋጋ ነው የተከፈለው በእነዚህ ወሮበላ ድሩዮች በህወሓት ስብስብ ምክንያት ማለት ነው። እንደገና ያለ ደሞዝ የንቀቱን ዕውቀት እቺ ደሞዝ ብርቅ ሆና 7000 6000 9000 8000 ደሞዝ ብርቅ ሆኖ በህወሓት ቤት ውር ቤት አንድ አይነ ብርቅ ነው። ለሱም ደሞዝ አልከፍልም። ጦርነት ግን አለ ከፊት ሁሉም ተዘጋጅ። በትግራይ የሚገኝ ሽማግሌም ወጣቱም ጎልማሳም ቄሱም ወነክሰም ወጣቱም ህፃንም ተዘጋጅ። እልቂቱ ግን አለ። ለለት ጉርስ የምትሆን ዳቦ ደሞዝ ግን አልከፍልም። እንደገና አገሩን እንጎለጥለዋለን። የሚያስደንቅ እኮ
የሚያስደንቅ እኮ ነው። እና እንዴት ያለ አመክንዮ ራሱ ለሰው ራሱ ምን ተብሎ እንደሚነገር ራሱ አይታወቅም። ምን ተብሎ እንደው በወሬ ደረጃ ራሱ እጅህ ቆረጥልኛል፣ መድፍ ጋር ሄደህ ትዋጋልኛለህ፣ ታንክ ጋር ሄደህ ትዋጋልኛለህ፣ ጀት ጋር ሄደህ ትዋጋልኛለህ። ደሞዝ የዕለት ጉርስ ግን የለም። የዕለት ጉርስ ከነ አንከ ስለ ሌላ ቅንጦት ስለ ቤት ስለ መኪና ያማ በሞት ዓመትም አይሆነውን በሞት አይሆንም። ህወሓት የሚባል ነው ቀርሳ ከትግራይ ህዝብ ላይ ካልተነቆለ አይሆንም። በነገራችን ላይ እኛ ይሄ ሁሉ ጮኸን ህወሓት ዋጋ ያስከፍላል እንጂ ከትግራይ ምድር ላይ ይነቀላል። ግድ ነው። ዛሬ እኛን የጦመዳችሁ የጠላችሁ ያሳደዳችሁ ዋጋ ያስከፈላችሁ ነገ ጨጭታችኋል። የተናገርነው ይጎባችኋል። ስለማን እንደሞትን ስለማን እንደቆሰልን ታውቁታላችሁ። እና ህወሓት መነቀሉ አይቀርም። ይሄ ይሄ መርዝ በትግራይ ህዝብ ላይ ዘላለም ተተክሎ ሊኖር አይችልም። በምንም ስል ራሷን ትባላለች። አሁን ነው ጌቸ እንደሚፎጋገርት ሞቀለ እንገባለን። ጌቸ በምን ነው ሞቀለ እንደ ጌቸ ጣፋጭ ወሬ የማያልቅበት እንደው ማርና ወተት የሆነ ጭዌ እኮ ነው የሚጫወተው። ዝም ብሎ ጭዌ ነው በቃ ነው ጋበሽ ጌቸ ሞቀለ እንገባለን። በቅርብ ቀን ቤት በኩል አድርገህ ትገባለህ። ለጌታ 44 አቦ ተስላደለ እንዲወጣው ቀለያ ለጌቸ ደም እንደ ጭዌ ትችላለህ ሲባል ታበዛ አለ የሰው አይን እንዳይበላህ። ባይሆን ራሱ ህወሓትን ትበላለች። መጀመሪያ የሚበላው እሳት ይበላትና ከዛ ራሷ በራሳ ትከስማለች። ችግሩ ምንድነው? የትግራይ ህዝብ ላይ እጅግ በጣም ሰቅጣጭ ጠባሳ ሳይሆን ምን ልበል በቃ በጣም ዘግናኝ ነገር አድርሶ ነው የሚያልፈው። ይሄ ችግሩ ምንድነው? እኛ እየጮህን ያለውን ሐሳብ ባለመረዳት በማጣመም ባለመተባበር ከዚህ ውስጥ የተለየ ሐሳብ ማመንጨት የሚችሉ ምሁራኖች አለመኖራቸው፣ የትግራይ አብዛኛው ምሁራኖች ሆዳደር በመሆናቸው የትግራይን ህዝብ ለሞት ለስደት አሳልፈው በመስጠታቸው ጥያቄ በመጥፋቱ ይሄ ሁሉ የትግራይ ወጣት አካል ጉዳተኛ የሆነ አንድም መቋቋም የተሰጠ የለም። አንድም ሜዳን የወደቀ ሁሉ እጁን ተቆርጦ እግሩን ተቆርጦ ተጠቅመዋል ይላችኋል። ነገ የምናየው ጉዳይ ነው። ክራንችና ዊልቸር እንኳን በአግባቡ ያልሰጣቸው አሉ። እንደገና ዛሬ ደግሞ እሱ አልበቃ ብሎ ሌላ እልቂት፣ ሌላ ሞት፣ ሌላ ጦርነት፣ ሌላ የውድመት ድግስ ይደግሳል። የለም ለዳቦ መግዣ የሚሆን ለውሃ መግዣ፣ ለሳሙና፣ ለልጆች ለትምህርት ቤት እንደ ትንሽ የምትቀመስ ነገር ደሞዝ የለም። ለዛም 2 ወር፣ ለዛም አንድ ጥይት ሳይጫው ጥይት የተጀመረ ለታ ምን መልስ ሊሰጡ እንደሚችል ተመልከቱ። ጦርነቱ አይቀርም። እኔ ይሄው መስቀል አደባባይ ተጎርፈኛል ራቁቴ። ህወሓት ጦርነቱን በዚህ 20 ቀን ውስጥ ይጀምራል። ዝም ብለል ምን አለ ያው እብድ ሰውዬ በለኝ፣ ጤናማም አትበለኝ፣ ችግር የለም የኔ ጤንነት ብዙም አያስፈልገኝ። ምን አለ በለኝ። በዚህ 15 እና 20 ቀን ውስጥ ህወሓት ጦርነቱን ይጀምራል። ለማየት ያውቃቸው እና ህጸጽ ተብሎ ያ ሁሉን ጀንዳዲያን እና አዶናይ ግርግር ሲፈጥሩ ግድ የላቸውም። እሱ ጎርማቻል ገና ሌላ አልቂት ይዞ ይመጣል። ይሄ የወፈፌ የዱርዬ ስብስብ ኃላፊነት የማይሰማው የዱርዬ ስብስብ ህወሓት የዱርዬ ስብስብ ነው። አሜሪካ ላይ ምን ያክል ቤት እንዳላቸው እናውቃለን። እዚህ አዲስ አበባ ላይ ምን እንደሚሰሩኛ እናውቃለን። የት ጋር ቤት ንብረት እንዳለ እሱ በእርግጥ አብዛኛው አዲስ አበባ ሰው ያውቃል። እና በጣም የሚገርም በጣም የሚያስደንቅ አፍ አውጥቶ ደሞዝ የለም የ2 ወር ምን ተበልቶ ይሰራል? ቤት ኪራይ የለም፣ ልጆች ትምህርት የለም፣ መግባት የለም፣ መውጣት የለም፣ ትራንስፖርት ስራ ቦታሽ በምን ይቀር? በእግር ሊከል እንደው ሌላው የሚቀር ሽመጎ የሚቀር ልብስ የሚቀር ትምህርቱ የሚቀር እንደው ለእናንተ ለመስራት ለእናንተ ለምትሉት እንኳን ለማጎልገል እንኳን በምን ትራንስፖርት ነው የሚካሄደው? ትግራይ ውስጥ ነዳጅ እንደ ልብ የለም ይታወቃል። ችፍቼ በውጭ በጥቁር ገበያ ራሱ የህወሓት ጄኔራሎች አውጥቶ ነው ነዳጅ የሚሸጡት። በስንት ብር እንደሚሸጡትም ሁላችን የምናውቀው ነገር ነው። 1 ሊትር 700 800 እስከ 1000 ብር የሚሸጥበት ቦታ አለ ትግራይ ውስጥ። ያን የሚያደርጉ የትግራይ ጄኔራሎች የህወሓት ጄኔራሎች ትግራይ እንኳን ጄኔራል ኖራት ማያውቅ በዚህ 30 ዓመት የህወሓት ወንበዴ ባህላዊ ጄኔራሎች ለትግራይ ህዝብ ሞት እልቂትና ጥፋት የሆኑ ወረበሎች ናቸው። ጄኔራሎች አይደሉም እነዚህ አይደሉም። ዋጋ አስከፍሏል። በጣም ሰቅጣጭ ዋጋ አስከፍሏል። ይሄን እኮ ራሱ ትውልድ ይመሰክራል። ዛሬ እኛ እንደ ጥላት ልንታይ ይችላል። የሆነ ሆኖ እውነቱ ነገ ከነገ ወዲያ ይወጣል። የምናየው ጉዳይ ይሆናል እና
እጅግ በጣም አሳፋሪ ነው። ህወሓት እየሰራ ያለው ነገር እጅግ በጣም አሳፋሪ ነው። ለማንኛውም ይሄን አሳሲሞቻችን ላይክ አድርገው ሼር አድርገው። እወዳችኋለሁ። ፒስ